አደኩ ትልቅ ሰው ነኝ። በቃ አሁን ራሴን ችዬ መኖር የምችል ሰው ነኝ። ምን ትችላለህ? ራስን ችለህ መቆየና እንደ ራስ እንደቻለ ካየነው። እሺ ማን ነው ሰደብ? ከኔና አንቺ ውጪ የሚገባ ሰው አለ እዚህ? ተምኛለሽ። አጋጭሻለሁ። ቁጭ በይ። በገዛ ቤቴ ማራ በልታለሁ። ምን ታመጣ? ከሰው ቤት መተህ አትጪ። ምን አገባህ አንተ? ማን ምን ስታደርጊ ነበር? ቤቱ ነው አይደል የምትፈልጊው? እሺ እዛች ጥግ ላይ በሩ ጋር ያለችውን አንድ ክፍል ቤት ተከራይ አስለቅቂልኝ። እኔ እዛች እገባለሁ። አንቺ እዚህ ቤት አግብተሽ ሰፋ ብለሽ ኑሪ። አራባክ እሰራለሁ። እንደ ፍልክቶ ነው አይፈልገው። ምን አስጨነቀ? አንተ ምን አገባህ? አይ ማለት ነው አንተ ጋር የመጣው ፕሮግራም አለ ብለናል። አዎ ፕሮግራም አለ። እሱ ጋር ምን አገባህ? ታዲያ በቃ እኔ ጋር አውራ። እኮ ነው አንገቴ ዘብረ ለኔ ብለሽ ምንድነው ያደረግሽው? ምን ሆንሽ? እኮ እኔ ግራ ገባኝ። ምንድነው ምግብ ስጫት እኮ ነው ያልኩሽ። ጓደኛሽ ነች እንግዳ አይደለች እንዴ? የራሷ ጉዳይ ነው። ማገባኝ። ሰላም የተወደዳችሁና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ሁሌ የምለው ነገር አለ። በየቀኑ አዳዲስ ጉዳዮች እየገጠሙን ነው። የምንሰራቸው ታሪኮች፣ የምንወስዳቸው ኃላፊነቶች በጣም እየበዙ ነው እና ዛሬም እንግዲህ ከአንድ እህቴ ጋር አንድ አካባቢ ነው የምገኘው። የተወሰነ ነገር በእርግጥ እንደ ጅማሬ ያወራነው ነገር አለ። ያ ነገር ለኛ እንግዲህ በቂ አይደለም። በቂ ነገር መኖር ስላለበት ነውና ከዛ አንፃር ስለሆነ እሷን ላውራት እዚሁ ተገኝቻለሁ። ያለው ነገር በደንብ ታስረዳኛለች እና እናንተ ላይክ ሼር በማድረግ ጀምሩ፣ ሰብስክራይብ በማድረግ ቤተሰብ ነው እላለሁ። አሁን እንዴት ነሽ? እንዴት ነህ? ሰላም ነህ? እግዚአብሔር ይመስገን። ስላገኘሁሽ ደስ ብሎኛል። እኔም በጣም ደስ ብሎኛል። ያው በስልክ የተወሰነ ነገር ስናወራ ነበረ እና ከዛ አንፃር በአካል ማግኘቱ በቂ ነገር የሚባለውን ነገር መስማቱ ለኛ የተሻለ ነው ብዬ ነው እዚህ የተገኘሁት እና እስቲ ራስሽን በማስተዋወቅ ስለተፈጠረው ጉዳይ እስቲ አብራሪ ነው። እሺ እኔ ስሜ ሀና ይባላል እና ጓደኛዬ ማለት በስራ የተዋወቅኳት ጓደኛዬ ነች። ያው እንደነገርኩ ማለት ነው እና በጣም ጥሩ ጓደኛዬ ነች። ምናምን አብረን ብዙ ነገር እናሳልፋለን እና ወንድም አላት ቤት ውስጥ እና ወንድሟ በቃ በጣም የሚያሳዝነኝ ማለት እንደ ወንድም የማየው በጣም የሚያሳዝነኝ ምስኪን የሆነ ልጅ ነውና እኔ ቤታቸው እሄዳለሁ፣ እሷም እኔ ቤት ትመጣለች፣ እኔም እሷ ቤት እሄዳለሁኝና ሲሄድ በማይበት አጋጣሚ ልጁን በጣም ነው የምታንገበግበው፣ ታመነጫጭቀዋለች። ምግብ ብሎ ስጠይቃት ራሱ ጥሩ ፊት አታሳየውም። እኔ እንደውም በጣም ነው ማለት ለምንድን ነው እንደዚህ የምታረጊው? ልጅ እኮ ህይወትን ይቀላል፣ ወደፊት ህይወት ሊይዝ ይችላል የሚይዝ እንትን አለውና ለምን አንቺ ጥሩ ነገር አታሳዩም? አንደኛ ነገር የራሱን ላይፍ እንኳን ለመጀመር ባንቺ ነው ሴቶችን የሚያየውና ለምን እንደዚህ ታረጋለሽ ምናምን ጊዜ ይላታለው ማለት ነው። እና ቤታችሁ ሲሄድ በጣም ታመነጫጭቀዋለች፣ ትሰድበዋለች። አንተ የቤት ሰራተኛ ራሱ ክብር አለው አይደለም? ወንድም ደግሞ የእናት ያባቷለች ማለት ነውና ለቤት ሰራተኛ እንኳን ክብር ይኖራል። ክብር የሚባል ነገር የላትም። እኔ እንኳን እያለሁኝ ቤት ውስጥ ትሳደባለች፣ ታመነጫጭቀዋለች። ቡና እንደዚህ አቀራርባ ምናምን ቁጭ ብለን ራሱ ቡና ስታቀርብለት ራሱ እንዴት ነው በቃ ለመወርወር ላዩ ላይ መድፋት ነው የሚቀራት አቀማመጡ ራሱ ማለት ነውና ግራ ያጋባኛልና ለምንድን ነው እንደዚህ የምታረገው እቺ ልጅ ነው ብዬ ለራሴ ራሱ ጥያቄ እየሄድኩኝ ራሱ መንገድ ላይ በጣም ጥያቄ ሆነብኛል። ለምንድን ነው እቺ ልጅ እንደዚህ የምታረገው? ለምንድን ነው እንደዚህ የምታረገው? ሲያት በቃ አይሰማም፣ እሱ እንደዚህ ነው፣ አንቺ ነገ እኮ ትዳር ይኖረዋል ምናምን። ምን አገባኝ ታዲያ ሚስቱ ትዳር እዛ ክብር ትስጠው እንጂ እኔ ለሱ ለምን አባቱ ስለሆነ ክብር የምሰጠው ምናምን ነገር ትለኛለች። እንደዚህ አይባልም፣ ወንድምሽ አይደለ እንዴ? እኔ ወንድም ቢኖረኝ እንዴት እንደሚዛዛይሽ ነበረ ምናምን። አይ ራሱ ጉዳይ ምናምን እንዴት እንደምታረገው እና የሆነ አጋጣሚ ላይ ቤታቸው እንዳጋጣሚ ቡና ተቀራርቧል። ምን ብላ ድንገት ነው የሄድኩኝ ማለት ነው እነሱ ቤት ድንገት ሲሄድ ቡና ተቀራርቧል፣ እጣን ተጫጭሶ ምናምን ነገር ፋ ብሎልሃል ማለት ነው። ቤት ስገባ ልክ ቁጭ ብሏል ምናምን ነገር ቁጭ ብሎ ስኒ ላዩ ላይ እንትን ትልበታለች ማለት ነው። ይሄን ታንቀጫቀጭበታለች። ከዛ ልጁ እንትን አለ ማለት ፊንትም አልሰራ በቃ ፍዝዝ ነገር አለ ማለት ነው። ከዛ ጀበናውን አንስታ ላዩ ላይ ታዞርበታለች እና ደንግጬ እኔ ግብት ስል ደንግጬ በስመ አብ ወወልድ ወመንፈስ ቅዱስ አማትቤ ወደኋላ ስል ደንግጥ አስቀመጠችውና ገባሁኝ ማለት ነው። ስገባ ምንድነው ምን እያረግሽ ነው ምናምን ስላት አይ እንደዚህ ህመም ስላለበት አንዳንዴ እንደዚህ የሚያረግ ህመም ስላለበት እንደዚህ ሲደረግለት ነው የሚሻለው አይነት ነገር አለች ማለት ነው። እንደዚህ ሳረግለት ሁሌም ከተወሰነ ደቂቃ በኋላ ይነቃል አለች ማለት ወደ ራሱ ይመለሳል አለች። ግን እኔ ማለት
ጥያቄ ሆነብኝ። አንደኛ ነገር ለሱ ምንም አይነት ፍቅር የላትም፣ ምንም አይነት ሪስፔክት የላትም። እንዴት ይች ልጅ እንዴት እንደዚህ ልታረግ ቻለች? ደግሞ ልጁ በጣም የዋህ ልጅ ነው። ሰርቶ ለሷ ነው። ጫማ እንኳን አይገዛም። የሚገርም ነገር ብሩን ሰርቶ ለሷ ነው የሚያደርገው፣ ለሷ ነው። ሁሉ ጫማ ቢገዛ ልብስ ብትገዛ ብዙ ነገር ሰርቶ ለሷ ነው። ሁሉ ነገሩ ሰርቶ ለሷ ነው የሚሰጣት። እሱ ጫማ መቀየሪያ እንኳን ደህና ቲሸርት እንኳን የለውም። እና ይቺ ልጅ ለምንድን ነው እንደዚህ የምታረገው ምናምን ብዬ ግራ ተጋባሁኝ። በጣም ጨነቀኝ፣ በጣም አዘንኩኝ። ደግሞ ልጁ በጣም ያሳዝናል። በጣም ምስኪን ልጅ ነው ምናምን እና ግራ ገባኝ ማለት ልጁ የሚያመው ከሆነ ሕክምና ወይንም ደግሞ ጸበል ምናምን መውሰድ ይቻላል እንደየሃይማኖታቸው። እና አሁን ጀበና ማዞሪ ከመቼ የመጣ መድኃኒት ነው? ለእኔም እሱ ነው ጥያቄ የሆነብኝ። እኔም ልክ እንዳልከው አሁን ለምንድን ነው ጸበል ነው እንጂ መውሰድ ያለብሽ? ለምን ቤተክርስቲያናት? ኧረ ወስጃለሁኝ፣ ያልወሰድኩበት ቦታ የለም። ጸበልም ወስጃለሁኝ፣ ቤተክርስቲያንም እንደዚህ እንትን ብያለሁኝ፣ አጸልይልኝ እና ቤት ውስጥ ስለምን አንቺ ሃይማኖትሽ ኦርቶዶክስ ነው፣ ለምንድን ነው አባቶች ቤትሽን የማታስረጩ የማታጸልይበት ነው? ኧረ ሁሉንም ማድረግ ያለውን ትለኛለች። እና እንደዚህ ሲሆን ነው የሚሻለው ምናምን ነገር አለች ማለት ነው። ግን እኔ ያ ነገር አይምሮዬ ውስጥ የሆነ ነገር ፈጠረብኝ ማለት ነው። እና እንደዛ በጣም ጥያቄ ይፈጥራል። ምክንያቱም ኦርቶዶክስ ከሆነች በእምነቷ ማለት እንችላለች። እና እስቲ ልጁን ምንድነው የሚያመው ምንድነው ችግር ምናምን ብለሽ በግል የጠየቅሽው ነገር አለ? አልጠየቅኩትኝም። እሱ በዛን ሰዓት ማለት ፈዟል፣ ምን ብሏል፣ ማውራት ምናምን አይችልም። በቃ ድንዝዝ ብሏል ልጁ፣ ደንዝዟል ማለት በቃ ድንዝዝ ብሏል። የሌለ የሚያውቀው ታሪክ የለም እሱ ማለት የሆነ እንትን ሲል ምናምን የሚያውቀው ታሪክ እንደዛ እንደሆነ የሚያውቀው ታሪክ የለም። እና በቃ እንደዚህ ሲደረግ ነው እንደዚህ ጀበና እንትን ስለት ስኒ ሳንቀጫቀጭለት ምናምን ነው በሽታው የሚለቀው ከትንሽ ደቂቃ በኋላ አለች። ግን ያ ነገር አይምሮ ውስጥ እኔ እንትን አለ ማለት ደስ አላለኝም። እሺ እንዳለችው ገብተሻል እንግዲህ ያን ነገር ካደረግሽ ባለችው ሰዓት ወይንም በነገረችሽ ጊዜ ውስጥ እሱ ነቅቷል? አልነቃም። ቆይቷል? አዎ ፍዝዝ ብሎን ይቀዛው በቃ ፍዝዝ ብሎ እንትን አለ። እኔም ደነገጥኩኝ ምናምን ያን ቡናም አልጠጣም አልኩኝ። እንደዛ አልኳትኝ ምናምን አልኩትኝ እና እዛው ፍዝዝ እንዳለ እኔ ወጣሁ። እና ማለት ጥያቄ ሆነብኝ። ይሄ ነገር እንደዚህ ማድረግ አለብኝ፣ ይሄ ልጅ በቃ ማለት ማዳን እንዳለብኝ፣ እቺ ልጅ የሆነ ነገር እንዳረገችው ምናምን ለራሴም ለህይወቴም ፈራው። እቺ ልጅ ለወንድሟ ያልተመለሰች ለኔ ልትመለስ አትችልም፣ እንደዚህ እንዴት ልታረግ ቻለች ብዬ ወደ እናንተ የመጣሁት ለዛ ነው። እሺ አምነሽን ስለመጣሽ በጣም ነው የምናመሰግነው። በእኔም በባልደረቦችም ስምና ትንሽ ለየት ያለ ነገር ነው የነገርሽኝ። እንደዚህ አይነት እኔ እስከማውቀው ድረስ ከዚህ በፊት በስራዎቹ ጉዳዮች ይሄ ጀበና ምናምን ሲኒ ምናምን የሚባለው በብዛት የአምልኮ ወይንም ጥንቁልና ቦታ የሚሄዱ ሰዎች ናቸው እንደዚህ አይነት ነገሮች የሚገባው እንጂ በትክክለኛ ኦርቶዶክስ ናቸው ነች። እና በኦርቶዶክስ እምነት ጀበና ጭንቅላት ላይ ያዙ፣ ሲኒ ያጩ፣ ስበር ምናምን የሚል ነገር የለም ቦታ እና ስለዚህ አሁን አንቺ ከአንቺ አነጋገር የተረዳሁት ልጅቱ ወንድሟ ላይ እያደረገች ያለችው ነገር አለ። ያን ነገር ደግሞ አንቺ በግልጽ ማወቅ ስላልቻልሽ እኛ በእኛ መንገድ አጣርተን እንትንበል ነው። እውነት እንዳልኩ ደግሞ ስኒና ጀበና ከቤቷ አይጠፋም። በቃ ማጫጫስ ትወዳለች። አቀማመጧ ራሱ ላይ የተሪ የጠንቋዮች አቀማመጥ አለ። በቃ እንደዛ አይነት አቀማመጥ ነው የምትቀመጠው ራሱ እና ለራሴ ግራ ትገባኛለች። እና ባህሪዋ ጭራሽ ልታውቀው አትችልም። አስቢ በጣም ግራም ያጋባ ነው። እና ምናልባት እንትን ማለት ከቻለን አሁን ቀድመን እሷን ነው ማግኘት ያለብን ማለት ነው። ስለዚህ እሷን ማግኘት ምንችል ከሆነ እውነታው ላይ ልንደርስ ምንችለው ያው ልጅቱ እንደዚህ አይነት ቦታ ለምትሄድ ከሆነ ደግሞ ትክክለኛ ነገር ላትነግረን ስለምችል ልንጠቀም የምንችለው አንድ በጣም የሚጠቅመን መንገድ አለ። እሱ ምንድነው? ካሜራ ማስቀመጥ ነው። ካሜራ ካስቀመጥን ያን ነገር እንትን ማለት እንችላለን። አንቺ በጣም በጥንቃቄ ትንሽዬ ካሜራ ናት፣ እሱን እንሰጥሻለን። በጣም በጥንቃቄ የሚያስፈልግ ነገር ላይ ምናምን እንትን ማለት ይቻላል። ተረዳሽኝ? ስለዚህ በዛ መንገድ አድርገን ትክክለኛ ነገር ላይ መድረስ እንችላለን። ደስ ይለኛል። አይመስልም? ጋር የሆነ አዲስ ነገር አልሆነብን?
ማለት ለመድኃኒትነት ጀበናና ሲኒ ማጮህ ማንም ማዞር ምን የሚሉት ነው? ኧረ ልጁ ደግሞ በጣም ሚስኪን ልጅ ነው። በጣም ልፋተኛ የሚያሳዝን ልጅ ነውና እኔ ማለት የሆነ ነገር ፍትህ ቢያገኝ ደስ ይለኛል። ከእንደዚህ አይነት ነገር ውስጥ ቢወጣ ደስ ይለኛል ብታግዙት። እኛ እናግዝሻለን። እኛ አምነሽን ስራችንን አይተሽ ነው አይደል የጠራሽን? ስለዚህ እሱን እናደርጋለን እና አሁን መኖር አለመኖራን ቼክ ታደርጊልኝና ካሜራውን ሰጥሻለን። ከዛ ይዘን እንትን ትያለሽ ማለት ነው። ተግባባ? ስለዚህ ደውይላትና የት እንዳለች መቼ ልታገኛት እንደምትፈልጊና የሚመቻትን ሰዓት ቼክ አድርጊ። ኦኬ አሉ ደውልላታል። ግን እውነት ለመናገር በጣም አዲስ ሆኖብኛልና እኔም ራሱ በጣም አዲስ ነገር የሆነብኝ በጣም ነው የሚያሳዝነው ልጁ ብታዩ። ማለት ደግሞ ምስኪን በጣም ነው የሚሰራው፣ በጣም ነው የሚያገኘው። እኔ ማለት በሩን እየጣሉ ነው ብዬ እኔ ራሴ ግራ ይገባኛል። ምንም እሱ ላይ ሃሎ እንዴት ነሽ? አለሽልኝ? ደህና ነኝ። እንዴት ነሽ? ሰላም ነው። ጠፋሽ? አለሁ እግዚአብሔር ይመስገን። ጠፍተሻል? ደህና ነኝ። እንዴት ነሽ አንቺ? አለሁ እግዚአብሔር ይመስገን። ምን ሰላም? ሁሉ ሰላም። የት ሆነሽ ነው? እኔ የሆነ ስራው የቤት መግባቴ ነው። ድክም ብሎኛል። እኔ ነው ያለሁት ማለት እኔም ደብሮኝ ነበርና መምጣት ፈልጌ ነበር አንቺ ጋር። አሁን ቤት መምጣት ፈልገሽ ነው? አዎ ትንሽ ደብሮኝ። አይ ደክሞኛል። ግን ዳና ወራ ቡና እንትን እጠብቅሻለሁ። ነይ ቡና እየጠጣን እናወራለን። ቤት ነሽ? አዎ ቤት ነኝ። ገና አሁን ስራው እየመግባቴ ነው። በቃ እንዳትውጪ መጣሁኝ። ችግር የለም። ጠብቂኝ እሺ? እሺ እጠብቅሻለሁ። እሺ። ቻው ቻው። ጥሩ አጋጣሚ። ስለዚህ እግዚአብሔር ከየዋዎች ጋር እውነት ነው። ስለዚህ ካሜራውን እንዳልኩሽ በደንብ አሳይሻለሁ። እዛ ያለውን ነገር በጥንቃቄ ልትምጪ ማለት ነው። እሺ እንግዲህ ተመልካቾቻችን እንደሰማችሁት ነው፣ አዲስ ነገር ነው። ስለዚህ ሁሌም የሚጠቅመን ብዙ ስራዎች የሚሰራልን ስራ አለና ይሄ ካሜራ እሷም ወስዳ ትክክለኛውን ነገር እንደሚያመጣ እርግጠኛ ነኝ። መጨረሻው የምናሳያችሁ ይሆናል። እናንተ አብሮነታችሁ ያለ መልካም ጊዜ አሜን እንችላለን። እሺ ወይ ምን ቆርይሽ? እዚህ እኮ ጉድ እያልኩ ነው። ቡና ላፈላልሽ ብዬ። እኔ መጀመሪያ ቁጭ ብለን ነው። ኧረ ላፍላልሽ እንጂ ቡና ጠጥተሽ ትሄጃለሽ። ቆየሽ እኮ ጠፋሽ። ይመጣ የገባሁት ይላል። ላፍላልሽ ነው እንዴ? ጠፋሽ። በጣም ቆየሽ። ምን ሆነሽ ነው? እና እንዴት ነሽ? እና ይቆይልሽ ነው ያሻል። ሲመጣ የት ሄደ ነው? የት ሄዳል? ስራ ነው እንጂ ጠፋ። በጣም ተጠፋፋን። በጣም የታባው ሄዳ ይመጣል። አሁን ዞሮ አሁን መጣ ሲመጣ ይስራ ብታፈሻል ማለት ነው። ይሻላል እንደዛ። አይ እንደዛ ከሆነሽ እና ዳሻ እንዴት ሁሉ ሰላም ስራ ጤና ቆንጆ ነው። ደግሞ አራኛ እንደዚህ የዞርን እንመጣለን። አይ ልባወልቅ ይሆናል። ልቤን ያወልቀኛል። ምን አረገደም እንዴ? እኔ ወለድኩት እኮ ነው እንደዚህ ታውቂያለሽ። አቋራይ ማለት ምን ምስኪን ነው። ምንድን ነው ደግሞ? አይ እናቴ ምስኪንነት ነው ለሰዎች ነው ይላል። እኔ ሳይሆን በጣም ስራት ያለልሽ እኮ ነው። አንቺ እኔ እግዚአብሔር ምን እንደምናደድብሽ ታውቂያለሽ። ግን ጓደኛ ደብርሽማ አይደብርሽማ? የበግል ለምንድን ነው ለዛ የምታመጫጭቅ? ምን ቻሽ እንዴ? ወንድሜ እኮ እንዳለ ማለት ነው። እኔም እንትን ያላለ ነገር ነው። የሰው ይመድጃል ሞራል የሚባል ደግሞ እንደዚህ እኮ በቅርቡ አይደረደር እንዴ? እኔ ምን ማለት ምን አደረኩት? እኔ ምን መቆራረ ይመጣል፣ ይበላል፣ ይጠጣል፣ ይተኛል፣ ይወጣል፣ ይላል። እኔ ሰራተኛ፣ እሱ ደግሞ አሰሪ ነው የሚመስለው። ስለዚህ እሱ ልብስ የሱ ካልሲ የሱ ቡትቶ ሳጥበ ይመሻል ነገር አሳደግኩት ከልጅነት ጀምሮ እስካሁን አገባ አይወጣም። ገና አንቺ እዚህ ጋር ጥሩ ነገር አሳዩ። የምር ጥሩ ነገር አሳዩ። ሚስት እንዲያገባ ራሱ ጥሩ ነገር አሳዩ። እና ጓደኛዬ
እኔ እንትን ያልሽኝ የነቀፍሽኝ በጣም ማለት ክፉ አደረግሽኝ። ክፉነት አይደለም። እኔ ጓደኛዬ እንደምወድሽ ታውቂያለሽ። እንደምወድሽ እንደ እህቴ እንደሁሉ ነገሬ እንደምወድሽ ታውቂያለሽ። ግን ያው ማለት አንቺ ላይ የማየውን ነገር በተደብቄ ምናምን ማማት አልፈልግም። ግን እዚህ ጋር ማለት ከአንቺ ጋር የማይሄዱ ነገሮችን ፊት ለፊት ነገሮች እኔ እኮ ፊት ለፊት ነው ታውቂያለሽ። እኔ አሁን የማደርጋቸው ነገሮች እኮ ለእሱ የሚገባው ለወደፊት አይ አሁን ካልጫን እናት አባት ሄደን እንግዲህ ስለዚህ እኔ አትጫንኩት እንደዚህ አይደለም። በስነ ስርዓት እንደዚህ አታድርገናል ነገር አይሰማም አይሰማም። ምን ጮህሽበት እኮ ምን ይሰማል? ጮህበት ራሱ ቢሰማል አይሰማም። ድንጋይ ነው ታውቂያለሽ። አይባል ደግሞ ከበረ ኧረ እባክሽ ክብር ምን ባለቤት አይደለም የማከብረው ነው እንዴ? ባለቤት ብቻ ነው የሚከበረው? ምን ለማለት አስበሽ ነው? ባለቤት አይደለም የማከብረው ማለት ብቻ ነው የሚከበረው። ታከብራለሽ ደግሞ የባልና የወንድም እንትን ድርሻ ይለያያል። እኔ እሱ እንደማየው እንደ ወንድሜ ነው እንደ ባሌ አይደለም። ነገር በጣም እውነት በጣም እናደድኩሽ በጣም አይ ኑሮሽ ብታይ እንኳን ቻይ ነበር። አንድ ሁለት ወንድም ነው ልጅና በዚህ ያለሽ ያኔ ማንኖር እንደዚህ በዛ ለካው ነው ታኑ አንቺ ነበር ገባሽ? አንቺ አይገባሽም ጓደኛዬ አይገባሽም። ድንጋይ ራስ ዞሮ ዞሮ ይመጣል። አሁን እዛው ሲጠጣው በጣም አስጀመርሽው በቀረው ነገር ነው የማይገባው እኮ ነው። አይ አይገባው ግን እንደሱ አለ ወንድ ልጅ ጭቅጭቅ አይወድም። አሚስቱ ጋር ነው መመናጨቅ አይወድም። አይደለም ካንቺ ራሱ መጣልስ እንዴት ነህ? የጠፋ ሰው እንዴት ነህ? ደህና ነህ? እንዴት ነህ? አንተ እድሜ ረጅም ነሽ። እንዴት ነህ? አይ ያነሳው ነበር የት ሄዳ ነው እያልኩኝ ነው። ሰላም ነው? ሰላም ነው? እንዴት ነሽ? ስራ እየሮጠን እንዴት ነሽ? አይደል አባቴ ስራ እያነሳው ነበር። ደግሞ የት ሄዶ ነው የቡና ራሱ ስትመጣ ነው የምጠጣው እያልኩ ቡና ደግሞ እንዴት ታወቀ? ምንድነው ዘራተኛለች እዚህ ጋር ምታበላ ከመምጣታችን አያጅላም። ስራ እንዴት አሉ እግዚአብሔር ይመስገን። እንዴት ነው ስራ? ስራ ቆንጆ ነው። ታርቆባል ስራ ለምንገባለን ነው ወደ ቤት ስራ ቆንጆ ነው። ስራ ምንም አይነት ተመስገን አሪፍ ነው። ሳይ እግዚአብሔር ይመስገን። የለም እንዴ ምሳ ምንድን ነው አሰሪ ምሳ ወይ ምናት ኧረ ለእኔ አይደለም ለእንግዳዋ ነው ለጓደኛሽ እኮ ነው ያልኩሽ። ምን ሆነሽ ነው? ኧረ እኔ በልቼ ነው የመጣሁት ሲጀመር አማን ነው ወክሽ ሁሌ እንደዛ ነው። ቡና የለም ምሳ የለም ይሻላል። ቤት እንደዚህ ነው እኔ እንደሚባለው። ምን አራት ጨነልቅ እኔ በልቼ ነው የመጣሁት። አማን ስለራሱ ጉዳይ በልቼ ቡና ምግብ እንግዳ ሲመጣ እኮ ደንባችን ነው አይደል? እንዴ ባህላችን አይደለ? እኔ በልቻለሁ ሲጀመር በልቼ ከቤት ነው ከመጣሁ። ምን አሁን ቀላል ነገር እኮ ነው። ምንም እንትን የሚያነጋግር ነገር አይደለም። ለማሰጣት ነው ከሰው ፊት ነው። ምግብ የለም እንትን የለም ቡና ምናምን ምንም ማሳጣት አይደለም። ማሰጣት ነው እንጂ ምግብ ስጫት እኮ ነው ያልኩሽ። ጓደኛሽ ነች እንግዳ አይደለች እንዴ? የራሷ ጉዳይ ነው የማያገባኝ። ምን ሆነሽ ነው እንዴት ራሱ ዳልምቱኝ? ቆይ ምን ተፈጠረ? ቆይ እኔ እኮ ነው እዚህ አንገቴን ሰብሬ ለኔ ብለሽ ምንድነው ያደረግሽው? ምን ሆነሽ ነው? እኮ ግራ ገባኝ። ምንድነው ነው ለኔ ምግብ ስጭኝ ያልኩሽ? ለሷ እኮ ነው ያልኩሽ። አንተ ላሳድግ እዚህ ደፋ ቀና የምልልህ ለኔ እኮ ምግብ ስጭኝ አይደለም ያልኩሽ። ለሷ ምግብ ስጫት ነው። ምንም የተለየ ነገር አይ ባልማ በልታ ሊሆን ይችላል። ገብቷላ ሜቢ ላልጋግር እችላለሁ። እሺ አሁን አንጫጫ ምንድራ አንጫጫ እሺ አስቸኳይ ስራ ነው። እስካሁን የተጨቃጨቃችሁ ነው እንዴ? ተጨቃጨቁ። እኔ አስቸኳይ ስራ ተደውሎልኝ ነው። የስራ ስልክ ነው። እናንተ ቡናውን አፍልታችሁ ጠጡ። ኧረ ትንሽ ቆይ። አስቸኳይ ስራ ስልክ አስቸኳይ ተደውሎልኝ ነው። አሁን ተለብሽ። ኧረ ችግር የለውም። ቡናውን አፍልታችሁ ጠጡ። ኧረ ችግር የለውም። አፍልና ጠጡ። እሺ አባቴ እሺ መጣ። አፍልና ቡና ጠጡ። አንቺ ደግሞ ስለ ስርዓት ያዥሽ አትጨቃጨቂ። ምንድን ነው ስርዓትሽ ነሽ? አባቴ ቀስ ነው ይደግ። እሺ ተጨጓራ ይልማል። ምን አይ ተመለከ ተጨጓራ
ወይ እንደ ኩዮች እስኪ ወይም በቃ ወንዱን አግብተህ ምናምን ውጣ ሂድ እንዴ ጠዋት ትመጣለህ ማታ ትመጣለህ ለሁሉም ጊዜ አለው እኮ ጊዜ አለው እየሰራው ነው በቃ እየሰራው ነው ግን ምን አለቀ ባንተ እኔ መኖር አልችልም እንደ ለራሴ እኔ እኮ ምንም ያስኩሽ ነገር የለም ታላቅ ነሽ አግብተሽ መውጣት ትችያለሽ ማግባት ትችያለሽ እኔ ምንም እንኳን አልከለከልኩሽም እኔ ምን አደረኩሽ ምንድነው ላግባ አንተ ወደ ይሄ እናት አባታችን ቤት ነው ስለዚህ እኔ ልውጣ አንተ እዚህ እኔ እንደሱ አላልኩ እንደዛ ነው እንጂ አሁንም እያልኩሽ ያለሁት ነገር ማግባት ከፈለግሽ እኔ አላስኩሽም ነው እንጂ ቤቱን ለቀሽ እኔ አንተ ሰው እንዲሆን ብዬ ነው እኮ እዚህ ያለሁት አንተ የተሻለ ደረጃ እንድትደርስ አንተ ሰው እንድትሆን ብዬ ነው እንጂ አይ ልክ ብዬ መሄድ እችላለሁ ምንድነው ምንም እንዴ አረ አንተ የተሻለ ደረጃ እንድትደርስ ብዬ ቤቱ ነው አይደል የምትፈልጊው እሺ እዛች ጥግ ላይ በሩ ጋር ያለችው አንድ ክፍል ቤት ተከራይ አስለቅቂልኝ እኔ እዛች እገባለሁ አንቺ እዚህ ቤት አግብተሽ ሰፋ ብለሽ ኑሪ አራባክ እሰራለሁ እንደፈለክ ልትሆን ነው አይፈለከው እንደፈለክ ልትጨመናለህ እዛ እንደምታይልዛ ጓደኞች አሉ ዛስጠጣለህ ይቅማለህ በፍልክ ሰዓት ምን ትገባለህ ተኛለህ ይቅም ያላቅም ታውቂያለሽ ሐሳብ እንደዛ ነው እኔ ስላለው ነው እኔ ስላስኩ ትልቅ ልጅ እኮ ህፃን ልጅ አይደለም አድጃለሁ ገና አላደግም ምን ታርግ ህይወት አልገባም አንተ ትሰራለህ ብሩን ብቻ ነው የምታየው አይደል አንተ አመጣ ብር ለኔ ስለሰጠኝ ብቻ እኔ እዚህ ምግባው እኔ ሰራተኛ ነኝ አንተ ባልካለ ወጥተሽ መግባት ትችያለሽ እግር አለሽ እጅ አለሽ መስራት ትችያለሽ አልከለከልኩሽ ለሰራተኛ ብትቀጥር ሰራተኛ ቀጥረህ ብታሰራ እኮ ስንት እንደምትከፍል ታውቀዋለህ ገባ እኔ ሰራተኛ የማትፈልጊው እኮ አንቺ ነሽ እኮ ሰራተኛ አልፈለግሽው እኔ አይቀጥም አይ አንተ እኔ ከፋብዬ ነው እኔ እናቴ ያደራሽ አንተ ጠዋት ትቼ ማታ ነው የምገባው በቃ ስራ ነው የምመጣው ያቺ ምግብ ማብሰል በቃ ሌላ ምን እኔ ያዘንዳ አሁን በእናትሽ ተይኝ ቀን ደክሞኝ ነው እንጀራ ተጠቅጨው እላለሁ አይ እኔ ተኝቼው ያለው ነኝ አሁን ከዚህ የሚያሳስበኝ ነገር ህይወቴ አያሳስበኝ ምን አይለ ጓደኞቼ አንዷ ትርክ አንዷ ቦላለች ዝናናሉ እንደፈለጉ አንዷ ባሪስ አሬ ማራማ ከለከለሽ ታዲያ አንተ ነው በቃ ማንከልከሽ አትልም በቃ አታናግረኝ እኔ ምን አረኩሽ ምን አንተ ላሳድግ አደኩ ትልቅ ሰው ነኝ በቃ አሁን ራሴን ችዬ መኖር የምችል ሰው ነኝ ምን ትችላለህ ራስን ችለህ መቆየና እንደ ራስ እንደቻልክ አየነው የምታረገው ነገር አየነው ምን ቤቱ ለከሽ ዶታ ነው የምትፈልጊው ምንድነው ፍላጎትሽ እኮ ንገረኝ ከፈለግ ጥርግ ብሎ ምን እኔ እኮ ፍላጎትሽ ምንድነው አልገባኝም እኮ በቃ ስነ ስርዓት ይዘን ውስጥ ነው ማኖር ከፈለግ ስነ ስርዓት ይዘን አንዴ ነው አሻም እሺ አይ ምን ተፈጥሮ ነው አሻም ነኝ አንተ ነኝ እህቴ ነሽ ታላቂ ነሽ አከብርሻለሁ እወድሻለሁ ክፉ ደግ አንነጋገር በቃ የሆንሽው ነገር ካለ ይሄን በደለኸኛል እንደዚህ አድርገኸኛል ብለሽ ነገር ያጠፋው ጥፋት ካለ ይቅርታ ትመጣለህ አይደል መላቴ ጥፋት ነው ወገብ እንተይዝና ምሳ የለም እንዴ ቡና ያንተም ቦታ ታረጋለህ ካልሲ የለ ጫማ ሳይቀር እንደናት የእናትን ቦታ ልሰድልኝ አደራስ ነው እንግዲህ ታዲያ ለምን ነው ማለት ማላረ ይለ ያልኩ ከላይ አለባበስ ራሱ ቀዳዳ ሱሪ ፀጉር ያደገ ስነ ስርዓት ቢኖር ነገር ለምታረገኝ ስነ ስርዓት ያለው ትችላለህ ልጅ አይደለም ማለት ገባ እኔ ለአንተ ብዬ ነው እዚህ አንገቴ እኔ እንደፈለኩ የመሆን መብት አለኝ ትልቅ ሰው ነኝ አድጌያለሁ የፈለኩትን የማድረግ መብት አለኝ ገባ አድጌያለሁ ካልክ ታስጌ ራስን ችለውጣ እሺ ትንሽ ጊዜ ነው እንጣለን ትንሽ ጊዜ እንደዚህ ነው ትንሽ የሆነ ነገር እስካስተካከል ቀናት ሳምንታት እዛ ወራት እዛ አመታት እያሉ የሚሄዱት ስለዚህ ወንድሜ የምትኖር ከሆነ ስነ ስርዓት ይዘህ ነው ስነ ስርዓት እንጠብቅ ያለሰው ነው የምታሳደኝ ምን ላድርግልሽ እሺ ምንድነው የምትፈልጊው ሁሌ ምንም አልፈልግም ካንተ ምን ፈልጋለሁ የምታመጣው ሰጠኝ ብር ለወድ የምትኖር ከሆነ ኑር እማትኖር ከሆነ ደግሞ ውጣ እኔ ያንተ ነኝ ስልችት ብሎኛል ጓደኞቼ አግብተው ወልደው ውጭ ነው ያሉት ምንድን ነው ያሉት አንዱ ቤት ሲጨቆ ይችላልሽ ከፈለግሽ እዚህ መኖር ትችላለሽ እኔ ያስኩሽ ነገር የለም አያስከኝ ድብና ማትረባ አንድ ጋር ለምን ነው እንደ ጓደኞቼ እንደ ኩዮቹ አግብቼ መውለድ እፈልጋለሁ እኔ የምልሽ ታንጋሲ ልብስ ነክተሻል እንደ ከዚህ ማሚር ማይተ ልብስ ምን ነው አላጣውም ዛሬ ልብስ ነች ላጥብ ነው አንተን ልብስ ምን
ትላንት ልብስ ስቀይር እቃ አስቀምጬ ነበር ማታ ሱሪ ውስጥ ማለት ጥቁር ሱሪ ነስተሻ አላነሳ ውስጡ 3000 ብር አካባቢ ነበር ለአንዳንድ ነገር ብዬ አስቀመጥኩት እና ወስዳለች ይርገ እኔ ወስደሻል አላልኩም አይተሻል ያልኩት ልብሴን የምታጥቢው አንቺ ስለሆንሽ ነው ስለዚህ ነው ያው ጋዛው አይቶ ወስዳት ተናንሳ ለተዘረገ ይወረወራ ምንድነው አይቶ የምትወስደው ዋሌቴ እኮ አለ ይሄው መታወቂያ ምናምን የቀየርኩበት ዋሌቴ እና ስለዚህ ዘው በርክ ነው ከበቃ ካለው ካየው እኮ ብር ኪስ ውስጥ እንደነበር እርግጠኛ ነኝ ጧት ቸኩዬ ስለወጣሁ እኔ ደግሞ አላየውም እርግጠኛ እሺ ማን ነው ሰደብ ከኔና አንቺ ውጪ የሚገባ ሰው አለ እዚህ አላውቅም እኔ መኝታ ክፍል ሀና ነች የመጣችው ሀና ደግሞ እኔ መኝታ ክፍል በተአምር ልገባ አትችልም ካንቺ እንጂ እኔ መኝታ ቤት የሚገባ የለም ስለዚህ አንቺ ነሽ እኔ ወስደሽዋል አይደለም እያልኩሽ አለ እና ምንድን ማለት ነው እንደምንም ማለት ግራ ገባኝ ታዲያ የት ሄደሽ አንተ ምናምን የምትለው እህቴ እኮ ነኝ ታናሽ እኮ ነኝ ሰርቀሽኛል ያልክ ነው እንዴ እኔ ሰርቀሽኛል አላልኩም ስነ ስርዓት ይኑር እንዴ ጭራሽ ብለህ ደግሞ ብር ሰረቅሽኝ ትለኛለህ እንዴ እሺ እኔ አሁን በምን ልንቀሳቀስሽ እኮ መንቀሳቀሻ የለኝም እሺ ምን አገባኝ እኔ እዛ ጣልከው እዛ ጥለው መተህ ነው ደግሞ ላንዷ ሰጣት ይሆናል እንታል አረካፍ ክፍ ቃል ያወጣ በእናትሽ በቃ አንተ ክፉ ነገር ደጋኔ ምን ነገር አንተ ስነ ስርዓት ያዝ እንዳልጠፈጥ ናደም ስራ አይ ገርመሽ ነው ጥያቄ ጠየኩሽ እኮ ምንድነው እንደዚህ የሚያናድድሽ ቆይ አንድ ዘለ ያተከው ምን አጎረመ ሰተኩረመሰ ጸጉር ስለታደገ ሱሪ ቀዳዳ ስለተለበሰ ጉርምስና የኔ መልበስ የኔ መውጣት የኔ እንትን ማለት ምንድነው ቆይ ታርግና ሆነ አለበት ከዚህ በላይ ምንድነው ምንድነው ስለስራት ምን ጨራሽ ታለቀ እኮ ብር እናቴ እንደምትፈልገው አባቴ እንደሚፈልገው አድጌ የራሴ ስራ ይዤ ሰርቼ እየገባሁ ነው በቃ ከዚህ በላይ ምንድነው እናቴም አባቴ ቢኖሩ በህይወት ኖሮ እናት አባቴ የሚፈልጉትን ህይወት እየኖርክ ነው አዎ እየኖርኩ ነው ኧረ እባክህ እስኪ እናት አባታችን ቅርስ እኮ ነው ያለ አንድ ጋር ቀይረሃል አሁን አንተ አድርገህ ትንሽ ጊዜ ስጪኝ ጊዜ እንኳን ይሄን ቤት አይደለም ሌላም ነገር መቀየር የምችለው ታውቂያለሽ ይሄ ሚሞሪ ሲኖር እኮ ነው ፊውዝ ጭቅላት የሚይዘ እኔም እርግጠኛ ነኝ ምን እንደማስታወቂያለህ እዛ ስትመጣ ወይ እዛ ጋር እዛ ቀበሌ ምናምን ድራፍት ትጠጣላችኋል አንድ ፊውዝ ነቅሎታል ማ ፍቅር ይዞ ይመስለኛል እንደዚህ ታዲያ እኔ የማውቀው ወንድሜ እንደዛ አልነበረም ታውቃለህ ስለዚህ ስነ ስርዓት ያዝ አድብ ተቀመጥ ያንተ ለብስ ቡና ትጠጣለህ አንተ የሚቀርብ አትጠጣ ኧረ በእናትሽ ድምፁ ያስጠላል አታውቃችሁ ምን ፈልገሽ ነው ከጠጣሽ አፍልተሽ ጠጪ በቃ አታውቂው ምንድነው እንዴ አልጠጣም አልጋርና አልተከመለከም ቀደም አፍዬ ስልሽ አላፈላም አልሽኝ አይደለ በቃ አሁን ምን ፈልገሽ ነው ታዲያ የምታቋቂው ምን ማለት አላንኳኩ አይደል ምን ያለው ለሰብሬ ነው ገዛ ቤቴ ምን አድርጌ ነው የምትለኝ ምን ፈልገህ ነው ሄይ የናስ ተኛ የኔ
እንዴት ነሽ? ማለት ቤዛው የምትባይ አንቺ ነሽ? ለአንድ ጉዳይ ፈልጌሽ ነበረ። ገብተህ ማውራት እንችላለን? ምን እዚህ ቤት ዝውውር ይገባል? ከሰው ቤት ዝውውር ፈቃደኝነትሽን የጠየቅኩህ ነው። አይቆማ ነው። እኔ ጋዜጠኛ ባይሉ እባላለሁ። ስለ አንዳንድ ጉዳይ ፈልጌሽ ነው። አልገባኝም። ይቅርታ ማለት ጋዜጠኛ ምን ሊያደርግ መጣለች? አይ እዚህ የወጣቶችን ፕሮግራም እየሰራሁ ነው እና ሰፈር ለሰፈር እየዞርኩ ነበረ። እንዳጋጣሚ እዚህ መድረሻ ነው። ከዛ ሰፈር ውስጥ ጥሩ ስም እንዳለች ነገሩኝና ወደዚህ መጣ። ኧረ እባክህ ማናት ብለህ ጥሩ ስም አወጣልኝ ማለት ወደ ሰፈር መጥፎ ነኝ ማለት የሆነ ነገር እንደ ሰዎች ተሳትፌ በጎ አድራጎት ምናምን አላቅሽም እኮ ስለዚህ ሳታገኝ ልምታርበታ። እሺ በፍቃደኝነት እየጠየኩሽ ነው። ስለ ወጣቶች ነው አንዳንድ ፕሮግራም አልፈልግም። ይኸውልሽ የተሻለ ነገር ይዤ ስለመጣሁ ነው። ሰው አንተ ምን ታደርግልኝ? እሺ ማድረገውን እኮ ነገርኩሽ። ፕሮግራም እንሰራለን። ከዛ በኋላ እንደየሁኔታው ደግሞ መስፈልጊው ነገር ካለ ማሟላት እንችላለን። በራላ አዎ በራላ አዎ ከፈለግሽ የተሻለ ስራ መቀጠር ትችያለሽ። እንደዚህ ሶሻል ሚዲያ ለመስራት ከፈለግሽ ሌላም ሽልማትም ወይንም ደግሞ የተሻለ ገንዘብ አሁንም ካለሽበት ግን ሌላ እንደዚህ ምናምን የምትሉት ነገር እንዳለ ምንድነው? ምናምን የምንለው ምን አውቄላችሁ ምን እንደምታረጉ ከየት እንደምትሉ ምን ታውቃላችሁ? ደህንነት ብትሆን ምን የሚያስፈራሽ ነገር አለ? ምን የሚያስፈራኝ ነገር የለም። ግን ደግሞ ሰው የሆነ ነገር ሲገባ ከቤቱ እኮ ፈቃደኝነትሽን እየጠየኩ ነው። አልገባሁም። አይ ነው እየጠየቀኝ ነው። ግን ደግሞ እኮ ያለሽ ሽልማት አለው ገንዘብ አለው ብዬሻለሁ። ይችላል መግባት ትንሽ ነው ጋር ሰጥ እሺ ተቀመጥ ይችላል ወይ እዚህ ጋር የት ነው? እሺ ተቀመጥ ምን ነው አይናገርም እንዴ? ሰላም ለምን አይናገርም? ይናገራል እኮ እያየ ነው። ግን ምንም እያለኝ አይደለም። አፍሮ ይሆናል ስለማውቅ አዲስ ስለሆንክ አንተ ማስካር ገና የመጣን ተራስኮ አትናገር የማስኮ ደግሞ ታውቂያለሽ። ስለዚህ እንደዛ ነው ብለህ ያወራል። ኧረ ያወራል። ታዲያ ምን ሆነ ነው ማለት ማን ነው ስሙ? ዮናስ ዮናስ ሙዲ ያዘና ፍራንክ ማን ነው ፍራንክ የሚያደርገው? አያውቅኝ ወይስ እናንተ ፍራንክ እየተደራረጋችሁ ነው? እኔ ጀስት ካንኮን ያወራን ነበር። አንተ ምን አድርገው ነው እንዴ? ሌላ ሰው ቤት ውስጥ እንግዲህ የማየው ሰው የለም እንዴ? አንኩ ያወራን ነበር ነው እነሱ ሰው የምድረም እኔ ታዲያ ከበር ላይ ሰው እያየ እንዴት ነው የሚተኛው? ምን አስጨነቀ? አንተ ምን አገባ? አይ ማለት ነው አንተ ጋር የመጣው ፕሮግራም አለ ብለናል። አዎ ፕሮግራም አለ። አስባ ምን አገባ? ታዲያ ከኔ ጋር አውራ እንዴት ነው አጠገቤ ሰው እያየ የተኛ እንቅልፍ ተኝቶ ቢሆን እኮ ይባላል። ምናልባትም የጤና ችግር ካለበት እኮ ላግዘው ቢሆን። አረ ወንድሜ ጤነኛ ነው እግዚአብሔር ይመስገን። ማለት ሰው ያላማ ምንድነው? አንተ እኔን እስቲ አስቢ። በእኔ ቦታ ሆነሽ አይደለ ከኔ ጋር የምታወራለህ? እኔ ጋር በቃ ስንተው ማግዘው ነገር ካለ እንትን ለማለት ነው። እኔ እህቱዋለሁ። እሺ ምንድን ነው ንገሪኝ። ምንም አልሆነም። አሁን ስትመጣ እያወራን ነበር እና አሁን ለምን ዝም አለ? በዛ ላይ እንቅልፍ ወስዶ ነው እንዳይባል እያየ ነው። አይንቀሳቀስም። ዝም ማለት ፈለ ራሱ ማዳመጥ ፈልጎ ሊሆን ይችላል። ምን አስጨነቀ? በጣም ደርሰህ ተጨናቂ ነኝ አልክ። አዲስ ነገር እኮ ነው እያየሁ ያለው። የኔ ወንድም እየመጣበትን ስራ ሰርተበት ወጣ ይሻላል ወይስ ምንድን ነው የምትፈልገው? ነገር ነው እንዴ የምትፈልገው ነገር? እኔ ምን ጉዳይ አለኝ? አይ ስለዚህ ምን አገባህ አንተ? እሺ ተረጋጊ እንጂ ምን ሆነሽ ነው እንደዚህ? አንተ ትያየና ምን ነው ምናምን በቃ ምንም አልሆነም። ቁጭ ብሎ ወይ ተፈጥሮ ሊሆን ይችላል። ምን አገባህ? አታውቀውም አታውቀንም ማለት የሰው ልጅ እንደዚህ አይነት ተፈጥሮ አለ። ዝም ያው ለምሳሌ እኮ እያየ ወይ መናገር ማለት ዝም ብላለሁ። ለምሳሌ ነው መናገር ካልፈለኩ ዝም አላለሁ። አንድ ሰዓት ማለት ነው ማብቴ መስሎ ምን አገባህ? ምን ያስጨንቃል? አሞታል ታሳክመዋለህ? አዎ ንገሪኝ። እኔ ለማገዝ ችግር የለብኝም። እሺ አዎ አሞታል። አንድ ማለት ብር ያስፈልገው ብር ትሰጠኛለህ? ለምንድን ነው ለአንቺ ብር መሰጥ? መታከም ይፈልጋል እኮ መታከም ይፈልጋል። ብር እኮ ወስደን እናሳክመዋለን። ታሳክመዋለህ?
እኮ አሁን የማይሆን ነገር ማለት እሺ አይደለም የታመመ ከሆነ እንውሰደው። አልታመመም። ምን ይሁን በቃ ቁጭ ነው አልታመመም። አንዳንዴ እንደዚህ ያደርጋል። ከመቼ ጀምሮ ቆይ እንደዚህ እና ታዲያ ከቆየ እንዴት ዝም ትያለሽ? ከዚህ በፊት ነበር ይነጋል ደግሞ ይነጋል ሊሆን ታይ ማለት አይደለም። ከዛ በኋላ ለምን አላሳክምሽም? ወይ ደግሞ ጸበል ምናምን መሄድ ካልበለ ምን ትናላለሽ? ምን አገባህ? እኔ የፈለኩት ማድረግ ይችላል። ወንድሜ ነው አሳክማለሁ፣ ጸበል ወስጃለሁ። ግን ደግሞ በጊዜ ሄደት ይችላል። ስለዚህ ስላንቺ የሰማሁት እውነት ነው ማለት ነው። አልገባኝም ማለት በዚህ ልክ ወንድምሽ ላይ ትጨክኛለሽ ማለት ነው። ምን ያልከው ነው ደግሞ አታፍሪም? ፕራንክ ምን ያልክ ነው? አትጩይ በይ። ፕራንክ ምናምን ከሰው ቤት መተህ አትጩይ ምናምን ምን አገባህ አንተ ማለት ምን ስታደርጊ ነበር? ምን ሰረግ ነበር? ምንም አላደረኩም። ምን ሰረጋይ? እርግጠኛ ነሽ? አዎ። አንተ ማን ነው? ወይዘሪት ቤዛ። እሺ አቤት አቤት ጋዜጠኛው ምንድን ነው ያፈለክ? ስታደርጊ የነበረውን ነገር እኔን ላስታውስሽ ግድ አይለኝም። ምክንያቱም ታውቂያለሽ ወንድምሽን ምንድን ነው ያደረግሽው? ከኔ ጋር ችግር አለ እንዴ? ታውቀኛለህ በፊት? አዎ ችግር አለ። የትም ታውቀኝ ችግር አለ። አንተ ማን አባስ ነው ከምታውቀኝ? ማን አንተ? አፍሽን ባከፍተሽ ማን አንተ? አፍን አትክፈት። ከሰው ቤት ዘው ለመተጋተ ወይዘሪት ቤዛም የት ታውቀኛለህ? አታኖረኝ፣ አታበላይ፣ አታጠጣኝ። ስለማውቅሽ ይመስለኛል። የትም ታውቀኝ አወቅኩሽ አልክ እኮ ጎረቤቶችሽ ነግረውኝ ምናምን መጣል ደግሞ አይ እኔ በነገራችን ላይ የወደድኩልሽ ፓርት ስንገባ ራሱ ጥሩ ስላልሆንኩ ማመንሽ ጭራቅ መሆንሽን ማመንሽ። ተው እባክህ። ኧረ እባክህ ሌላስ የምትለው ነገር የለም አለ? ምን ሰይጣን ነሽ? እኔ አዎ እሰይ ደግ አደረኩ። አሁን ወንድምሽን ምንድነው ያደረግሽው? ምን አደረኩት? ምን አባ አገባ በገዛ ወንድሜ። አፍሽን አትክፈች። ምን አገባ? አንተ ማን ነህ? ማን ስለሆንክ አሳድገዋል፣ አብልተዋል፣ አጥተዋል። ማን ስለሆንክ አንተ የፈለኩትን ባደረገው የገዛ ወንድሜ ምን አገባ? ብትረጋጋ ይሻልሽ። ምንድን ነው ረጋጋ? ያልበዚህ አጋጭሻለሁ። እስኪ ሰምኛለሽ? አጋጭሻለሁ። ቁጭ በይ ቁጭ በይ። አረጋግ በገዛ ቤቴ ማን አበልተዋል? ምን ልታመጣ? ምን ስታደርጊ ነበር? ቁጭ በይ ቁጭ በይ። አትንቀሳቀሻትም። ሳቢ አይኔ አጅን አጠቅም ወርዛ በቃ በገዛ ቤቴ አልተቀመጠ። ሰማሽኝ? ክብረቢስ እረዛ ስነ ስርዓት ያጂ ስነ ስርዓት አንተ አሪ አልቀመጥ። ምን አገባ? ትመጫለሽ በለኝ። ማን ስለሆንክ ነው አንተ? የማን ወንበሬ ነው? ማንነቴን የፈለግሽው? መርማሪ ጋዜጠኛ ባይሉ ይባላል። እሺ አቶ መርማሪ ባይሉ ምናምን ምን አገባኝ? ሴትዮ ለመጨረሻ ጊዜ ነው የምጠይቅሽ። ወንድምሽን ምንድነው ያደረግሽው? ምንም አላልኩም። እርግጠኛ ነሽ? ምንም አላደረግሽም? ማስረጃ አለ? ማስረጃ የሰው ልጅ እያየ ምን እያለ እንዴት ነው እንደዚህ ሊቆዝም የሚችለው? ምንድነው ይሄ? ልቀቂው። ምንድነው? አልገባኝም እኮ መልሽ። አንተ ማን አንተ? ምን ስታረግ ማለት ነው? ቪዲዮ ማሰጠ ጀበና ምን ስታረጊበት ነበር? ነገር ምን ስታረጊበት ነበር? ማለት ይቀርታል። ቪዲዮ አትበይብኝ። ምን ስታደርጊ ነበር? ቀና በይ እና እናግሪኝ። አሁን ስጮህ ነበር አይደለም? ቪዲዮ ማሰጠ አንተ ምን አገባሽ? ነው እሱ ነው የሰጠ። እንደዚህ አደንዝዘሽው እንዴት ነው? ምን አርጎኝ? ምን ተፈጥፈውን እስቲ ሞክሪያ። ሰውዬ ስለ ስራዬ ጊዜ ማለት ነው ቤቴ ለቀው ውጣልኝ። አንተ ምንም አገባ በቃ ምንም አታውቅም። ስለዚህ ውጣ። ተከብረ አዎ ተከብረ በመጣበት ተከብረ። ይሄንን ደግሞ ዜና ለባውጣው ቀና በይ አናግሪኝ። ያው ምን አገባ? እርግጠኛ አውጣ። በወንድሜ ምን አገባህ? የፈለኩትን ባደረገው ምን አገባህ? አንቺ ጭራቅ ምን እያደረግሽበት ነበር? ለምንድን ነው ሲኒም በላይለሽ ታጫው የነበረው? ኦኬ እንደዚህ እንዲደነዝዝ? አይ አይደለም። ከኪሱ አውጥሽታል። ሴትዮ የት አለ ንብረቱ? ምንም አላወጣሁም። ምን የሱን ፓርት ላሳይሽ እንዴ? ወንድሜ እስከሚገባ ድረስ ያለውን እኮ እያየሁት ነበር። ብታዩ ማለት ምን አገባህ? በወንድሜ ኪስ ማለት ነው። በወንድሜ ብር ምን አገባህ አንተ? እርግጠኛ ነሽ? አዎ እርግጠኛ ነኝ። ይሄን ነገር ሲነቃ ደግሞ ሳሳየው ምን ሊፈጠር ይሄ እስኪ ምን እንደሚያመጣ እና ዋንተን ይመጣ ወይ ይመጣ የሚመርጠው ማለት መጀመር እሱን በደንብ ያውቃል። እና ያለን ምን ጭራቅ ነሽ? ማን አንተ ነው ጭራቅ? ታቀኛል
እንደዚህ እንደማገኝሽ እርግጠኛ ነበር። ምን ሰላይ ከታ ነው ከቤትሽ አይደለም እና ከምን አገኘ? ምን ማትገኝ መስሎሽ ነበር? ማን አባግላለ አንተ ማለት አባብለሽ ወደ አባቴ እንዳትሄጂ። ሰው የስነ ስርዓት ያዝ፣ ስነ ስርዓት ያዝ።